ሃይማኖት ምንድነው ትለኝ እንደሆነ ሃይማኖት አብን ወላዲ በማለት ትጀምራለች፣ ወደ ወልድ ወላዲነት ታደርሳለች፣ በመንፈስ ቅዱስ ሰራጺነት ትፈጸማለች ብሎ ነው የሚናገረው ማለት ነው። ስለዚህ ሃይማኖት ማለት ምን ማለት ነው ብሎ ቢጠይቅ አንድ ሰው የአብ ወላዲነት፣ የወልድ ተወላዲነት፣ የመንፈስ ቅዱስ ሰራጺነት ወይም የአብ የመንፈስ ቅዱስ የወልድ ፈቃድ የወልድ ስግው መሆን ወይም ደግሞ ሰው መሆን እሱ ሃይማኖት ነው ማለት ነው። ስለዚህ ሃይማኖት የምንለው የሶስቱን ቅድምና ሀለወት አንድ ባህሪ አንድ ስልጣን አንድ መንግስትና ያ እግዚአብሔር ሀለወት እግዚአብሔር ነው ሃይማኖት ይባላል። ሀለወት እግዚአብሔር ለዚህ ዓለም ሰራይ መጋቢ አለው። ስራ ካለ ሰሪ እንዳለ ሁሉ ፍጥረት ካለ ፈጣሪ ያለ ብሎ ስለዚህ ምን ይሆናል? ራሱ እግዚአብሔር ሃይማኖት ነው። ራሱ እግዚአብሔር ሃይማኖት ነው። ምክንያቱም የሚያምን ቢጠፋ እግዚአብሔር ራሱን አይክድምና ብሎ ተናግሯል። ራሱ እኛ ባናምነው እንኳን በራሱ የታመነ ሆኖ ይኖራል ይላል ቅዱስ ጳውሎስ። እግዚአብሔር ሃይማኖት ነው። እንዲያውም አንዳንድ ጊዜ እንዲህ ተብሎ ሁሉ ይነሳል። ሃይማኖት በመላእክት ዓለም ተጀመረ የሚል ሐሳብ እኔም እሰማለሁ። ይህ ልክ አይደለም። ሃይማኖት ለመላእክት ተገለጠ ነው እንጂ ተጀመረ አይባልም። እግዚአብሔር ነው ሃይማኖት። እግዚአብሔር ሃይማኖት ነው። እንደውም በድርሰቱ በቅዱሳት መጻሕፍት እግዚአብሔር ታማኝ ነው፣ እግዚአብሔር ምእመን ነው ተብሎ ተነግሯል አልኩኝ። በድርሰቶቻችን ነው ምሳሌ መልክአ ኢየሱስ ብለን በምናመሰግነው ድርሰት ላይ ለሕፅንከ ብለን ሰላም ለሕፅንከ ምርፋቀ በረከት ወሳይል ዘአስመከ ወጥቶ ለዘብዴዎስ ድንግል ኢየሱስ ክርስቶስ ሃይማኖተ ወንጌል ብለን እንጠራዋለን። ክርስቶስ ሃይማኖት ተብሎ ነው የሚጠራው፣ ሃይማኖት ነው። ስለዚህ ሃይማኖት ተገለጠ እንጂ አልተጀመረም። ያ ታምኖ አማኝ ሳይኖር እግዚአብሔር ስቡህ ነው እንደምንለው አመስጋይ ሳይኖር እምቅድመ ይፍጠር መላእክት ለቅዳሴ ተጸራ ስብሐተ አብ ወወልድ መንፈስ ቅዱስ መላእክትን ለምስጋና ሳይፈጠር የአብ የወልድ መንፈስ ቅዱስ ምስጋና አልተጓደለም። እንደሆነ የሚያምን ሳይፈጠር እግዚአብሔር ታማኝ ሆኖ ነበረ። ከዚያ ደግሞ እግዚአብሔር ራሱን ለፍጥረት የገለጠበት ያ የመገለጥ መንገድ ደግሞ ሃይማኖት ተባለ ደግሞ ማለት ነው። ያ መገለጡ ደግሞ በራሱ ሃይማኖት ተባለ። ስለዚህ አንደኛው እግዚአብሔር ሃይማኖት ነው። ሁለተኛ ሃይማኖት የማይሻሻለው እግዚአብሔር ስለማይሻሻል ነው። ሃይማኖት የማይለወጠው እግዚአብሔር ስለማይለወጥ ነው። እግዚአብሔር ሕያው ስለሆነ ሃይማኖት ሕያው ነው። የሚያምን ሰው ሲገደል ሃይማኖት የማይገደለው ለዚህ ነው። ሌላ ጊዜ ቆይቶ አማኝ ጠፍቶ ሙቶ ካለቀ በኋላ የሆነ ሰው በፀሐይም በጨረቃ በከዋክብትም ተመራምሮ እግዚአብሔርን የሚያገኘው ሃይማኖት ያለና የነበረ ስለሚኖር ነው። ስለዚህ እግዚአብሔር ለሙሴ ሲነግረው እኔ ያለውና የነበርኩ ነኝ ሲለው ያ ነው ሃይማኖት ማለት። ያ ያለውና የነበረው እግዚአብሔር ሃይማኖት ነው። አሁን ይሄንን ከዛ ወደ እምነት ስናመጣው ሁለት ትርጉም ይኖረዋል። በዚህ ባለው እግዚአብሔር የዚህ ያለውን እግዚአብሔር አንደኛ መኖሩን፣ ሁለተኛ ሙሉ ባህሪውን ለፍጥረት የገለጠውን እግዚአብሔር ባህሪ ያለው ግብረ ባህሪ ያለው ባህሪውን ራሱ ብቻ ነው የሚያውቀው። አልቦ ዘየአምሮ ለአብ ዘእንበለ ወልድ ባሕቲቱ ወአልቦ ዘየአምሮ ለወልድ ዘእንበለ አብ ባሕቲቱ ወለዘፈቀደ ወልድ ይከስት ሎቱ። ማቴዎስ ወንጌል ምዕራፍ 11 ላይ ባለቤቱ እንደነገረን አብን የሚያውቀው ወልድ ነው፣ ወልድን የሚያውቀው አብ ነው ብሎ ተናግሯል። ባህሪውን አናውቅም፣ ግብረ ባህሪውን ግን እናውቃለን። እግዚአብሔር ሁሉን ቻይ ነው፣ እግዚአብሔር አዋቂ ነው። ግን እግዚአብሔር አዋቂ ነው ስንል እግዚአብሔር አዋቂ ብቻ አይደለም፣ ደካማ ቃል ነው። ከአዋቂነትም በላይ ነው እግዚአብሔር ማለት ነው። ከዚህ በላይ እኛ ስለማናውቅ በእኛ ቃል የተገለጠ ነው። ስለዚህ ምን እንላለን? እግዚአብሔር አዋቂ ነው ብለን ዝም ብለን። እግዚአብሔር ንጉሥ ነው። እግዚአብሔር ንጉሥ ብቻ ነው? ንጉሥ ብቻ አይደለም። እኛ የምናውቀው የመጨረሻ የክብር ቃል ይሄን ስለሆነ በዚህ መጠን ግብረ ባህሪውን ገልጦልናል። ስለዚህ እግዚአብሔርን ግብረ ባህሪውን እናምነዋለን፣ ባህሪውን እናምነዋለን፣ መኖሩን እናምነዋለን፣ ከሃሊነቱን እናምነዋለን። ይሄ ሃይማኖት ነው። ከዚህ በኋላ በዚህ ከሃሊነት መወከል እምነት ይባላል። ተአምኖ መታመን የሚባለው እምነት የሚባለው በዚህ እምነት በዚህ ከሃሊነት ላይ ትተማመንበታለህ ወይ ትመካበታለህ ወይ? ይህች ናት እምነት የምትባለው። ቅዱስ ዳዊት ይህን ገልጦታል። መዝሙር 107 ቁጥር 11 ላይ እንዲሁ ይለናል፣ ወከንቱ ተአምኖ በሰብ በእግዚአብሔር ንገብር ኃይለ። በሰው መታመን ከንቱ ነው ይላል። በሰው መታመን ይሄ ነው እምነት ያለው። በሰው መተማመን፣ መመካት፣ መወከል ማለት ነው። አማርኛው መጽሐፍ ቅዱስ የሰው ማዳን ከንቱ ነው ይላል። ምንም አይጣለም፣ ችግር የለውም። ስለዚህ በሰው መታመን ከንቱ ይላል። በእግዚአብሔር ንገብር ኃይለ ወውቱ ያሐስሮም ለለ ይሳቅዩነ፣ እሱም የሚያሰቃዩንን ጠላቶቻችንን ያዋርዳቸዋል ብሎ ይናገራል። ስለዚህ ላይ መታመን በሰው መታመን ያለው በሰው ማመን እምነት ናት። ስለዚህ መታመን ማለት እምነት ማለት በእግዚአብሔር ካሊነት ላይ መቆም ነው። እግዚአብሔር መጋቢ መሆኑን መቀበል ሃይማኖት ይባላል። በመጋቢነቱ መተማመን እምነት ይባላል። በመጋቢነቱ ላይ መተማመን። ለዚህ ነው ጌታ ሐዋርያትን እናንተ እምነት የጎደላችሁ ያላቸው። እናንተ እምነት የጎደላችሁ ክርስቶስ ካህሊ መሆኑን ቅዱሳን ሐዋርያት ተምረዋል ብዙ ቀን።
ከዚያ በኋላ አብረው ባህር ላይ ሲሆኑ ግን ፈሩ። እኔ ካህሊ መሆኔን ነግሬያችሁ አይታችኋል ብዙ ቀን፣ ከእሱ ጋር እያለን አንሰጥምም አትሉም ወይ ነው እናንተ ኦህፁ ሕፃን ሃይማኖት ለምን ትናፈቅኑ እናንተ እምነት የጎደላችሁ። አሁን ሃይማኖትን እምነት ብሎ ጠራው። ሐዋርያት የጎደላቸው ክርስቶስ የአብ ልጅ እንደሆነ ተምረዋል፣ ሰምተዋል። የጎደላቸው ምንድናት? እምነት ነው የጎደለቻቸው። እናንተ እምነት የጎደላችሁ አለ። በእኔ ካህሊነት ለምን የማታምኑት? ባሕርን የፈጠርኳት እንደሆነ ካመናችሁ ለፈጠራት እንደምትታዘዝ ለምን አታምኑ ብሎ እምነት የጎደላችሁ ያላቸው ይህች ናት። ስለዚህ ለምንድን ነው በይነምን ትስዕና አውጽሖቱ አሉት። ጋኔን ያደረበት ሰው ከልጁ ላይ ያለ ከደቀ መዛሙርትህ አቅርቤው ማውጣት አልቻሉም፣ እባክህ አንተ ፈውስልኝ አለው። ከዚያ በኋላ ሐዋርያት ቀረብ ብሎ እኛ ለምንድን ነው ያላወጣ ነው? እናንተ እምነት የጎደላችሁ ከእናንተ ጋር የምኖረው እስከ መቼ ነው አላቸው። እምነት የጎደላችሁ የሚለው ሐዋርያት ሃይማኖቱን ያውቃሉ፣ ክርስቶስ የአብ የባሕርይ ልጅ እንደሆነም ያውቃሉ። ችግር የሆነ ምንድን ነው? በዚያ ተማምኖ ወደ ተግባር ማውረዱ ነው። አሁን ለምሳሌ እምነት ጎደለው ስንል አንድ ሰው እግዚአብሔር ዘንዶን እንደፈጠረ ችግር የለበትም፣ ያውቀዋል። ዘንዶ ሲመጣ እግዚአብሔር ዘንዶውን እንደሚዘጋለት ያ መታመን ያች ናት እምነት የምትባለው ማለት በዚያች መወከሉ። አሁን ከሰው ላይ እምነት ጎደለ የሚባለው ይሄ ነው፣ በእግዚአብሔር መተማመን። እግዚአብሔርን እሳት እንደፈጠረ ማንም ሰው ችግር የለበትም ከማያምኑት ውጭ ማለት ነው። እሳት እንደፈጠረ ሁሉም ሰው ይቀበላል። እሳቱ ውስጥ ሲሆን ግን እግዚአብሔር እሳቱን ሊያጠፋልኛል ብሎ መቀበል ባይምሮ ይሄ ድክመት ነው የሚያጥረው ማለት ነው። እና ሃይማኖት እውቀት ብቻ ሆነ የሚባለው ከዚህ የተነሳ ነው። እና ሃይማኖት የምንለው አንደኛ እግዚአብሔር ነው፣ ሁለተኛ እግዚአብሔር ለሰው ልጆች ራሱን የገለጠበት መንገድ በብሉይ ኪዳን በልዩ ልዩ መንገድ ራሱ ሲገልጥ ቆይታል። ኋላ በስጋ የተገለጠው መገለጥ ይሄ ሃይማኖት ይባላል። እምነት ደግሞ የምንለው በሱ መታመንን ነው። ሁለተኛ የመጨረሻው የምናገረው ምንድን ነው? ስለ ሃይማኖት ስለ እምነት ስለ እሱ መታመን ነው። ሃይማኖት ይረዳው ለምግባር ምግባር ይረዳው ለሃይማኖት ይላል። ለምሳሌ አሁን ይሄ ደጅ አለ ማለት ነው። በር ላይ አንድ ሰው ቆሟል። ይሄንን ደጅ እኔ ካልከፈትኩት ያ ሰውዬ በምንም ታምር ሊገባ አይችልም። እንዴት ሆኖ ይገባል? ሰው ስለሆነ ፍጡር ስለሆነ ፍጡርም ከበቃ ይገባል ተሰውሮ ግድ የለም። ግን እንዴት ብሎ ሊገባ ይችላል? ስለዚህ ሃይማኖት አለ። ሃይማኖቱ ደጅ ላይ አለ። ከዚያ በኋላ የሰው ልብ መክፈት ለዚያ ሃይማኖት የተገቡ ሆኖ መገኘት ምን ይባላል? እሱ መታመን ተብሎ ይጠራል። የተገቡ ሆኖ መገኘት። ይሄንን መድኃኔዓለም ምን ብሎ ገለጠው? በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ካለ አብሬው እራት እበላለዋል። ደጅ ያለው ልብን ነው፣ ሌላ አይደለም። ከልባችሁ ደጅ ላይ ቆሜ ያለው እሱም ብትከፍቱት እዋሃዳችሁና ከዚያ በኋላ ምንድን ነው? እኔ እናንተን የምግባር ፍሬ እመገባለሁ፣ እናንተ የኔን የበረከት ትመገባላችሁ ማለት ነው። ስለዚህ ያችን መክፈት እንዲያውም ሊቃውንቱ አንኳኩ ይከፈትላችኋል ብለው ተናግረው ያለውን ሲተረጉሙ ምንድን ነው የምናንኳኳው ይላሉ። አባ ጊዮርጊስ ሲሆን እመቤታችን ያንቺን ደጅ ነው ይላል። ያንቺን ደጅ ነው የማንኳኳው፣ ሕዋሳትሽን ደጅ አድርጌ ነው የምማጸነው ብሎ ይናገር። ወይም በአንቺ ስም የታነጹ አብያተ ክርስቲያናት ነው ይላል። ሌሎቹ ሊቃውንት ደግሞ ምን ይላሉ? አይ ልባችን ነው አንኳኳ ያለ። ልባችን ካንኳኳ ነው እሱ ደግሞ የሰማዩን ደጅ ከፍተዋል። ልባችን ከዘጋ ነው ደግሞ እሱም የምሕረት ደጁን አይከፍትም ይላሉ። እና መታመን የሚባለው አንደኛ በካህሊነቱ፣ ሁለተኛ ደግሞ ለዚያ ለካህሊው እግዚአብሔር ታምኖ መገኘት ማለት ነው። እንዲያውም በዚህ በክርክሩ ዘመን የቅባትና የጸጋ ክርክር በተደረገበት ዘመን አባቶቻችን ሊቃውንት እንዲህ ብለው ነበረ። የመናፍቁን ከረቱ በኋላ የንጉሥ ገንዘብ በመዝገብ ይቀመጣል አይቀመጥም? ይቀመጣል። ያንን ጠባቂ ታምኖ ይጠብቃል። አዎ ቢያጎል ምን ይደረጋል? አይ ይቀጣል። እንግዲያውስ ሥላሴ ገንዘባቸው ሃይማኖትን በመጻሕፍት መዝገብ አስቀምጠዋል። አንተ አጉድለህ ተገኝተሃልና ትቀጣልኛለህ አሉት። አልታመንክም፣ የንጉሥን ገንዘብ አጉድለሃል። በመጻሕፍት ለተቀመጠው ለሕጉ ለትእዛዙ ለዚያ እግዚአብሔር ታምኖ ፈርቶ መገኘት እሱ ምን ይባላል? ሃይማኖት። አንድ ቤተክርስቲያን አባት እንዲህ ብሎ ተናግሯል። በዚህ ሊጨርሰው እንዲህ ያለ እግዚአብሔርን ማመን ማለት እግዚአብሔርን ማየት ነው ይላል። እግዚአብሔርን ማመን ማለት እግዚአብሔርን ማየት ነው። እግዚአብሔርን ማየት ማለት ደግሞ እግዚአብሔርን መፍራት ማለት ነው። እግዚአብሔርን መፍራት ማለት ደግሞ ራስን መግዛት ማለት ነው። ራስን መግዛት ማለት ደግሞ መታገስ ማለት ነው። መታገስ ማለት ተስፋ ማለት ነው። ተስፋ ማለት ማሸነፍ፣ ፍቅር ማለት ማሸነፍ ማለት ነው። ምን ማለት ነው? እግዚአብሔርን ማመን ማለት እግዚአብሔርን ማየት ማለት ነው። ይኸው ሃይማኖት ሲሆን ማለት ነው። እግዚአብሔርን ማመን ማለት ማየት እንዴት ነው የሚሆነው? ለምሳሌ አሁን አንድ ሰው ኃጢአት የሚሰራው እግዚአብሔርን ስለማያምን ነው ማለት እንችላለን። ምን ማለት ነው? አይ እግዚአብሔር አንድም ሶስትም ነው የሚለው ሃይማኖት አይደለም። የጎደለው ምንድን ነው? እግዚአብሔር ፊት ለፊቱ እያየው እንደሆነ ይሄ የእምነት ችግር ነው ማለት ነው። ያንን ይረሳዋል፣ ሃይማኖቱን ረሳው ማለት ነው። እዚህ ላይ አሁን የሆነ ሰው እዚህ ላይ ቁጭ አድርጎ የሚሰርቅ ሰው የለም።
እግዚአብሔርን ፊት ለፊቱ እንዳለ ያቺ እምነት ጎለዋለች ማለት ነው። የምታምነው ከሆነ ታየዋለህ ሁልጊዜ። መከራም ውስጥ ያየዋል፣ ደስታውም። ስለዚህ ደስታውም ያለቅጥ መከራውም ያለቅጥ እንዳይሆን እግዚአብሔርን የሚያይ ሰው እምነት አለው ይባላልና መዋቅርና ሃይማኖት ነጥለው የሚታዩ ናቸው።